አስተያየት እያየው ነው እንግዲህ 632 ላይ በርካቶች ይጽፋሉ በየቱ ነው እንደሚያዩም በዩቲዩብ እየነገሩን ነው። ከቻላችሁ እስኪ ሼፍ ዮሐንስ ጋር ደውሉለት ምን ሆኖ እንደዚህ አይነት ቪዲዮ የለቀቀው የሚል የ632 መልእክት እያየው ነው። እንግዲህ ካሁን በፊት የሰይፉ ቤቤስ እንግዳዬ ነበረ ሼፍ ዮሐንስ እየቦካከርኩለት ነው። ስልክ እያነሳ አይደለም። ምንድነው ጉዳዩ? ፕራንክ ነው ወይንስ እውነት ነው? ዘንድሮ እኮ ሚዲያውን ማመን በጣም ከባድ ነው። እውነት ይመስላል ግን የተገጣጠሙ ቪዲዮዎች ስለሆኑ ቆይ ነው ወደ በኋላ ለተመልካቾቻችንም ለአድማጮቻችንም ትንሽ እናሳያቸዋለን የተለቀቀውን ቪዲዮ። አይ እኔ ምን መሰለሽ ሼፍ ዮሐንስ አይደለም ለራሱ ለብዙ ሰዎች የሚደርስ ካሁን በፊት አሳቤት የሚል ከፍቶ እኔ ራሴ እጄ በልቼ ጋብዞኝ በነፃ ነው የወጣሁት። ከዛ በኋላ ምንም መመላለስ ያበዛው አሳ ቤት አንድ ኮርነር ላይ አለ ሰይፉ ሁሌ ትልልቅ አሳ እንደውም የጋበዘኝን የሼፍ ዮሐንስን አሳ ያብቃል እስኪ ያሳያቸው ስክሪን ላይ። ምክንያቱም በዛ ደረጃ የነበረ እንቅስቃሴ እንዳለው አውቃለሁ። ቤተሰብ ነኝ በነገራችን ላይ አንቲካ ወላጅ እናታቸውን ሰኒን በጣም ነበረ የማቃት እና በጣም ደስ የሚል ቤተሰብ ነው። እና ድንገት ግን እንዲህ አይነት ቪዲዮ ወጥቶ አድናቂዎቹ ሲጨነቁ ማየት ከበድ ይላል። አንዳንዴ ስሜታዊ ሆነን ይህ እኮ ነው የሶሻል ሚዲያው አስቸጋሪ ነገር። ምንድነው ጭንቅላት ውስጥ ያለው ይልሃል። በዛው ሰዓት አንተ ትናገራለህ። ከዛ በኋላ ያንን ነገር አንዳንዴ ለምን አልኩት ባላልኩት ኖሮ የምትለው ይሄ ማብሰልሰያ መስከኛ ጊዜ ያሳጣሃልና በእርግጠኝነት ዛሬ ብዙ ሰዎች ሲቀባበሉት ነበረ። ምን እንደተፈጠረ ለማወቅ የምናደርገውን ሙከራ ግን እንቀጥላለን እስከ ሌሊት። ግን ሰይፍሻ ምናልባት በተለይ በብዙ ሰው የሚታወቁ ብዙ ሰው የሚከተላቸው ሰዎች ግን ጥንቃቄ ግን ሊያደርጉ ይገባል። በተለይ የሚናገሩት ነገር ላይ ጥንቃቄ ሊያደርጉ ይገባል። አንዳንድ ነገሮች ስህተት ላይሆኑ ይችላሉ እኮ የተናገሩት ነገር ስህተት ላይሆን ይችላል። ግን የተናገሩት ነገር ለምሳሌ ስሜታቸው የሚላቸውን ሆኖ ግን በኋላ ደግሞ እነሱ ራሳቸው ላይ የሚያመጣው ችግር ሊኖር ይችላል። ስለዚህ መረጋጋት ይሄን ነገር በማውራቴ ምክንያቱም ሚዲያው እንደምታውቀው አንተ በምትለው መንገድ ብቻ አይደለም የሚሄደው ይገለበጥና መሪው ይዞርና ወደ አንተ ባክፋየር ሊያደርግ ይችላል። እና በተለይ ብዙ ሰው የሚከተላቸው ሰዎች የሚናገሩት ነገር ቀድሞ አስበው ይሄን ነገር ፖስት ባደርግ ቤተሰብ ያያዋል፣ ዘመዶቼ፣ ጓደኞቼ፣ የማያውቁኝ ሰዎች ወይ የሚጠሉኝም ሰዎች ደግሞ የሚጠሉኝ ሰዎች እኔን አታክ ለማድረግ ሊጠቀሙበት ይችላሉ። ይሄን ሁሉ ከብዙ አንግል ተመልክቶ አንድ ሰው ቢጠነቀቅ። እኔና የሼፍ ዮሐንስን ፎቶ ሰይፉ ቀጭን ነበር ካሳውን ከበላ በኋላ ነው ማለት ነው። ሰይፉ እንዲህ ነበርክ እንዴ? ካሳው በኋላ ነው። ካሳው ዋው እዚህ ጋር ያለው ሰይፍሻ እንቁላል ነው። እዚህ ድረስ ገብቷል ሰይፍሻ በጣም እና አልገባኝም እንደተፈጠረ ለማወቅ ግራ ስለገባኝ ነው። ተመልካቻችንም አድማጫችንም የጠየከንን ጥያቄ ለማጣራት እንሞክራለን። በትክክል እንሞክራለን፣ እንደዋውላለን፣ እንሞክራለን። ይኸውልሽ ይሄን አሳ ነው የጋበዘኝ። ዩቲዩብ ለምትመለከቱ ሙሉን ግማሹን በልቻለሁ ማለት እችላለሁ። ኧረ እባክህ ኢትዮጵያዊ አሳ ነው በነገራችን ላይ እንዴ ረምናይም ኬንያዊ የሚሆን ይሄን ሁሉ ግማሽ የዚህ በአባቱ አዞ ነው ዘሩን ሁሉ አስቆጥሬያለሁ። እኔ እኮ የተለያዩ ስጋ ዘሮችን የሞከርኩ ነኝ። እድሜ ለሼፍ ዮሐንስ የሚለን ይሄን እየበላ ነው እንደ አንቺ። በነገራችን ላይ አሳ ቤት ይሄ እኛ የምናውቃቸው ዝም ብሎ አሳ ስንበላ የምናውቃቸው ሬስቶራንት ላይ የምናውቃቸው አሳዎች ብቻ አይደሉም። የሚገራርሙ የአሳ ዝርያዎች እንዳለው ሰይፍሻ በአባቱ አዞ ባጎቱ ጉማሬ ምናምን አይነት አሳዎች ግን ስም ታውቃላችሁ? የአሳ ስም ታውቃላችሁ? ግን ሳልመን አውቃለሁ። ሳልመን ናይል ፊሽ ምናምን ነው። ቆሮሶ አንድ ማጋት እሷን ህዝብ ይወቅልኝ ብዬ እኮ ነው። አንድ ነው የማውቀው። ጥያቄ አንድ ነው፣ መልስህም አንድ ነው። ሳልመን ስትል ግራ ገባው። ምንድነው ማስቲካ ነው ምንድነው እያልኩ ነበር። ወደ ሁለተኛው ነገር ምንም አይቀርባችሁም ለማለት ነው። ያልተሰሙ አዳዲስ ነገሮችን ባልነው መሰረት እንግዲህ እየለመድኩ ነው ኳስ ደረጃ ምናምን ማለት ጀመርኩ። ቃላቶችን እየተጠቀምኩ እስካሁን አይ አሁን በሳል ትንታኔ ትጀምራለች በቅርብ ቀን። አይ ማክሰኞና ሙስኮ ተነትናለሁ ሰይሌሌ ለቀን ኳስ እኮ በጣም ደስ የሚል ነገር ነው። በነገራችን ላይ ልንወጣ እስካልቻለ ድረስ ከኳስ መውጣት አንችልም። በነገራችን ላይ ብዙ የኳስ ደጋፊዎች ባሉበት ሀገር
እንደው ኳሰራፉ ማለት ይከብዳል። አሁን አመጣች። ማን ያሳመናት? እቺ ልጅ ሰላማዊ ሰው ነበረች እኮ። ስለ ኳስ ተንተኝ እየቻ ከተማው ያው እንግዲህ የተለያዩ ወሬዎችን ያዝ አድርገናል። ጎን ለጎን ከዜማ ግብዣዎች ጋር እናቀርበዋለን። ከየት ይጀመር? እስኪ ብዙ ናቸው ያሉ ወሬዎች፣ በጣም ብዙ ናቸው። ዛሬ ተወዳጁ አሜሪካዊ አርቲስት የአዲስ ዓመት መልእክት ለኢትዮጵያ ልኳል። እሱን ተርጓሚም ስላለ ችግር የለም። ጻጌት ተረኩም የ2026 2026 የት ነሽ አንቺ? ለዋዜማው የት ሉን እኔ ሸራተን ነኝ። እኛ ሸራተን ተነጋግረናል ነው ቢበተን ቲሙ የተወሰነ አንድ ሰው ማሪው ደርሳችኋል፣ ቦታ መድባችኋል ምናምን። እስቲ ቆይ ልድረስባችሁ። ቆይ እስቲ መጀመሪያ እስቲ ዝም ብዬ ልያችሁና ልድረስባችሁ እስቲ። ቅድም በአየር ጭጋጋማ በሆኑ የተነሳ የኢትዮጵያ አየር መንገድ በረራዎች ትንሽ መስተጓጎል ነበሩ ብሎ ነበረ። አሁን አየሩም ተስተካክሏል፣ በረራውም ተመልሷልም ተብሏል። በጣም አሪፍ ነው። ስለዚህ የተስተጓጎሉ በረራዎች የዛሬው ደመና በረራ እስከማስተጓጎል ደርሷል ማለት ነው። አይታችሁታል? ደመናው ደርሷል። ማን ሰፈር አይቼዋለሁ። እኔ አላየሁትም። እኔ ፀሐይ ላይ ነበር። ጠዋት ደግሞ ነበረ፣ ጠዋትም ነበረ፣ ኧረ የሆነ ሰዓት ላይም ነበረ። ግን በረራ የሚያስተጓጉል ግን አይመስልም። እንግዲህ ክፍለ ሀገር ላይ ለእነሱና ለእኛ ይለያያል። የሚያስተጓጉሉ መጠኑ ይለያያል። እንትን ነው በረራ የሀገር ውስጥ በረራ ነበረ። ስለዚህ የኢትዮጵያ አየር መንገድ የነበረው የደመና ሁኔታ ስለተስተካከለ አሁን በረራው በደንብ ተስተካክሎ ቀጥሏል ነው ያለ። በጣም ደስ ይላል። ምናልባት አጭር ወሬ ከተባለ ተወዳጇ ተዋናይትም በሰላም ሴት ልጅ ተገላግላለች። እንኳን ማርያም ማረችሽ ለማለት ነው። አንድም ጸጌ መጣች። በጣም እውነት ሄድሽ? በላሽ ገንፎ? አልበላሁም እስካሁን። ብትበላማት ነው። አልበላሁም እስካሁን እኮ የሚበላው ጠዋት ነው፣ ማታ ነው። አሁን አንቺ አትበይም ጸጌ። አሁን ህዝብ ይመጣ ዝም ትይዋለሽ ነው ሰዓት ትለዩ። በጣም ምን ይደረጋል? ጠዋት ሄጄ እበላለሁ። ያው እንግዲህ በስንቱ ተውኔት ነው በጣም የምናውቃት እንጂ በርካታ ቲያትሮችን፣ ፊልሞችን ሰርታለች። መስከረም አበራ ተወዳጇ ተዋናይት ሴት ልጅ በሰላም ተገላግላለች። ዛሬ ቤት ስለገባች እንኳን ማርያም ማረችሽ ብለዋታል ብዙ ወዳጆቿ በዙሪያ ያሉት። ወይ መስኪ እንኳን ለዚህ ያበቃት። እውነት ከአንድ ሳምንት በፊት ይመስለኛል የገአት ፕሮግራም ተዘጋጅቶ ነበር። ይሄ በቃ ከሆነ ጊዜ በኋላ የተለመዱ ጠቃሚ ሆኑ የተለመዱ እንደ ባህል የያዝናቸው አሉ። ገአት ቤቢ ሻወር የምንለው ጠቃሚ ነው። እውነት እኔ በጥሩ ነው የማየው። ኦፍኮርስ አክቹዋሊ እኮ ድሮም እኮ የነበረ ነው። የአጥር ወፋት ስማሽ ገአት የተባለ በቤቢ ሻወር መካከል ያለው ልዩነት ልትል እንዴት ነው? ልዩነት የለውም ማለት አለው። በደንብ አለው። አዎ ቤቢ ሻወር ሲሆን የፈረንጆቹ ነው ስጦታ የሚመጣበት እንደ ፓርቲ የሚደረግበት። የኢትዮጵያ ሲመጣ ወይ የአጥር ወፋት ስማሽ ወይ ገአት ሲባል የእህል ለአራሷ የሚዘጋጀው እህል አለ አይደል? የአጥሚት እህል፣ የገንፎ እህልና የመሳሰሉት የሚቀመስበት ነው። የተዘጋጀው እህል ይቀመሳል። የአጥር ወፋት ስማሽ የሆድሽን በጀርባሽ ያርግልሽ ተብሎ ተመርቆ ይካሄድበታል። በጣም ልዩነት አለው። ይሄ በጣም ባህላዊ ነው። ያኛው ደግሞ ቤቢ ሻወር ነው። ሞሮፍ ይሄ ለክርስትና ለአራስ ጥሪ የሚሰጡ ስጦታዎች ተይዘው ተመተው እንደ ፓርቲ ተደርጎ የሚካሄድበት ነው። የእኛ ግን ሞር እህል የሚቀመስበት ብዙ ቤቢ ሻወርና ገአት የሄደ ሰው ምላሽ ነው። አጠጋቢ ምላሽ እኔም በጣም በእንትኑ ነው ለገአት ያብቃሽ ወይ ላይ ለገአት ያብቃሽ። ያንቺ ላይ ቢኒም ይመጣል። ከመጣናቸው የተለያዩ አዳዲስ ነገሮች እስኪነለፍ ተወዳጁ አቀንቃኝ ከአሜሪካ ለአዲስ ዓመት ለኢትዮጵያ አድናቂዎቹ መልእክት ልኳል። ለፈረንጆቹ አዲስ ዓመት ለፈረንጆቹ አዲስ ዓመት እንደ ቀልድ 2026 አይገርምም? በጣም እድሜ ማይሌጁ ኮሮና ሲገባ 2019 2020 አላስታውስም። ታዝዬ ነበር። ሰክረሽ አልኮል መሆን አለበት ወይ እግሬ ተሰብሮ። ያው እንግዲህ ከጀርባ የምታዩት በድምፅም ትሬይ ሶንግ በረዶ ላይ ቆሞ ለፈረንጆች አዲስ ዓመት በሸራተን አዲስ ረቡዕ ምሽት ጠብቁኝ የሚል መልእክቱን አስተላልፏል። በነገራችን ላይ ካሁን በፊት ታሰረ አይነት ወሬዎች ኒውዮርክ አይነት ወሬዎች ሲናፈሱ ነበረ። ፕሮግራሙ አዘጋጆች
አንደኛ ወሬው ከአሁን በፊት የነበረ ነው። ሁለተኛ የከበደ አይደለም ብለዋል። አዎ እና የመምጣቱ ነገር እርግጠኛ ነን ብለው ይኸው ማረጋገጫ እሱን ቪዲዮ ልኳል። ዘንጦ ነው ላይ ላከለን ቪዲዮውን። አሳሪ ሳይሆን አሳሪ ነው የሚመስለው። በረዶ ግን አየው። በረዶ ምን አሳየው? ስካርፉን አታየውም እንዴ? ማራተን እኮ በፊት ለእነሱ አዲስ ዓመት ትልልቅ አርኬሊ ከዚህ በፊት አይደለ ይመጡ ነበርና የሆነ ጊዜ በቃ ጠፍቶ ነበር እንደዚህ። ኧረ ለምን ባለፈው ዓመት ማን ነበር የመጣው? ወይ ስሙ ጠፋኝ። ባለፈው ዓመትማ ፍሬንች ሞንታና ሞንታና ይመጣሉ። እነ ቢኒ መጥተው ነበረ ከባለፈው ዓመት በፊት ደግሞ። ቢኒ ማን? ቢኒ አንተ አይደለም እኮ እኔ እኮ ደነገጥኩ። ማን አለው? ማን አለ ያኛው? ሸራተን እንግዲህ ከቢዮንሴ ጊዜ ጀምሮ ሪሃናን ይዞ ብላክ አይድ ፒስ፣ እነ ሻጊ፣ ጃሩል፣ ሉዳክሪስ፣ አርኬሊ፣ ዋይክሌፍ ዣን፣ ከዛ ደግሞ እነ ሾን ፖል ማን ያልመጣ በጣም ብዙ መጥተዋል። እና በጣም ብዙ አርቲስቶችን በማምጣት ክሪስ ብራውን አልመጣማ። አዲስ አበባ ክሪስ ብራውን ይምጣልሽ። ኔክስት ይር በቃ ክሪስን እናስብበታለን። አዎ ምናልባት የፈረንጆች አዲስ ዓመት ሲባል አዲስ አበባ የአፍሪካ ዋና ከተማ አይደለም እንላት። ስለዚህ ከዛ አንጻር ብዙ የውጭ ሀገር ዜጎች ስለሚኖሩ የፈረንጆችን አዲስ ዓመት ስለሚያከብሩ በተለየ እንደዚህ አይነት ኢንተርናሽናል አርቲስቶች ሲመጡ ከዛ አንጻር የተለመደ ነው እና ርችቱ ፕሮግራሙ ይጠበቃል። ዘንድሮ እንግዲህ በተረኛው ለፈረንጆች አዲስ ዓመት ዋዜማ በሸራተን አዲስ የሙዚቃ ስራውን የሚያቀርበው ትሬይ ሶንግስ ሆኗል ማለት ነው። እስቲ ምን አለን ይንገረን እስኪ ያለውን ስማ እስኪ። እሺ ያው my first time ever in Ethiopia. I'm so excited. I can't wait to see y'all, man. You see where I'm at. ኢትስ ማይ ፈርስት ታይም ኢን ኢትዮጵያ ሲል ሰምቻለሁ። እሷን ለመተርጎም ብዬ ነው ቀደም ምን ማለት ነው? ለመጀመሪያ ጊዜ ወደ ኢትዮጵያ በነገራችን ላይ ከአሁን በፊት ኬንያ ላይ ከኢትዮጵያን አርቲስቶች ጋር ተገናኝቶ ኮካኮላ ዝግጅት በጣም አሪፍ ዝግጅት ነበር። የኮካኮላ በጣም አሪፍ ዝግጅት ነበር።